ሰላም እንዴት ናችሁ? ዛሬ በዚህ ቪዲዮ የሂስትሪ ኢንተራንስ ኤግዛም ጥያቄ የ2015ን እንሰራለን ማለት ነው። ያው ጥያቄውን በተለያየ አጋጣሚ አይታችሁ ሊሆን ይችላል ብዬ አስባለሁ። እኔ ግን ልሰራላችሁ የፈለግኩት ጥያቄው በጣም ብዙ ቦታ ላይ ስለሚነካ ያው ሁሉም ቦታ ጥያቄውን ለመዳሰስ ያክል ነው። ስለዚህ በእርግጠኝነት ቪዲዮውን እስከ መጨረሻው የምታዩ ከሆነ በጣም ብዙ ነገር እንደምታገኙ አስባለሁ። ስለዚህ ወደ መጀመሪያው ጥያቄ በቀጥታ እናልፋለን ማለት ነው። ኩዌሽን ነምበር 1 which one of the following was major cause of the first world war ነው የሚለው። ኤ ዲስአግሪመንት አሞንግ ዩሮፒያን ፓወር ኦን ዘ ፓርሽን ኦፍ አፍሪካ አፍሪካ አውሮፓኖች አፍሪካን ቀኝ ሲገዙ ያለመስማማት ነው የሚለው። ያው ችግሩ በርሊን ኮንፈረንስ ላይ ተፈቷል። ቢስማርክ ጠርቶ ሁሉንም የአውሮፓ ሀገሮች ችግሩ እንዲፈታ በርሊን ኮንፈረንስ ላይ ተፈቷል። ግን አጋዲር ክራይሱም እና ሞሮኮ ውስጥና ፋሻድ አክሲደንትን ሱዳን ውስጥ በጀርመን እና በፈረንሳይ መካከል የነበረውን ክራይስ ማንሳት እንችላለን። ግን ኮንትሪቢዩተር ፋክተር ነው የሚሆን የሚችል ይሄ ማጆር ፋክተር መሆን አይችልም። ቢላይ ሪቫለሪ ኦቨር ስፔር ኦፍ ኢንፍሉዌንስ ኢን ሳውዝ ኢስት ኤዥያ ነው የሚለው። ይህም ከአፍሪካ ጋር ተመሳሳይ ነው። እንግሊዝ ወደ ኢንዲያ እና ቻይና ቀኝ ግዛት ስታስፋፋ የተለያየ አጋጣሚ ግጭት ውስጥ ገብታለች። ግን ይሄ ኮንትሪቢዩተር ፋክተር ነው መሆን የሚችለው ማጆር ፋክተር መሆን አይችልም። ሲላይ ራይዝ ኦፍ ኢንተርናሽናሊዝም አሞንግ ዩሮፒያን ካንትሪዝ አሁን መልሳችን ሊሆን የሚችለው ይሄ ነው። አውሮፓውን ውስጥ በተለይ ስፔንን ጀርመን እና ኢጣሊ ውስጥ ይሄ መጠን ገደብ ያለፈ ጽንፈኝነት ነበርና በዛን ሰዓት ጀርመኖች ከዓለም ሕዝብ ሁሉ የተሻለ ነው እኛ ነን ብለው ያስቡ ነበርና በጀርመን ውስጥ እና በኢጣሊ ውስጥ የነበረው ከገደብ የወጣ ናሽናሊዝም ጽንፈኝነት አመለካከት ለመጀመሪያ ዓለም ጦርነት መነሳት ዋና ምክንያት ነው ማለት ነው። ስለዚህ መልሳችን ሲሆናል ማለት ነው። ዲናይ ኮንቴስት ኦቨር ሁ ሹድ ኮንትሮል ኦቨር ዘ ኦይል ፊልድ ኦፍ ዘ ሚድል ኢስት ነው የሚለው። የኢኮኖሚክ ጥያቄ ማጆር ካውዝ አልነበረም በዛን ሰዓት። የኦይል ፊልድ የድፍድፍ ዘይት ጥያቄ ከያ በኋላ ከመጀመሪያ ዓለም ጦርነት በኋላ የመጣ ጥያቄ ነው። ስለዚህ የመጀመሪያው ጥያቄ መልሳችን ሲ ይሆናል ማለት ነው። ወደ ሁለተኛው ጥያቄ ስናልፍ which of the following was responsible for the outbreak of the 1917 Russian Revolution? A the military loss that Russia suffered in World War the First ነው የሚለው። መልሳችን ሊሆን የሚችለው ይሄ ነው። ምክንያቱም በዛን ሰዓት ራሽያ በአውሮፓ ከተዋጉት ሀገሮች በትሪፕል አሊያንስ እና በትሪፕል ኢንተንት መካከል ከተደረገው ጦርነት በጣም በከፍተኛ ሁኔታ የተጎዳችው ሩሲያ ነበረች እና በዛን ሰዓት የኢኮኖሚ ሉዟን ከቨር ለማድረግ በሀገሪቱ የነበረው የቦርዥዋ እና የፕሮሌታሪየት ክላስ ውስጥ ፕሮሌታሪየት ክላስ የሚባለው ያው ሎወር ክላስ የሚባሉ ናቸው። በእነሱ ላይ ኃይለኛ ታክስ እንዲከፍሉ ነው የተደረገው እና ይሄ ደግሞ ለራሽያን ሪቮሉሽን 1917 መነሻ ምክንያት ዋነኛ ኬዝ ነበር። ምክንያቱም በጣም ኃይለኛ ታክስ እንዲከፍሉ ነው የተደረጉት ለኢኮኖሚክ ክራይስ ማለት ነው በዛን ሰዓት እና የመሬት እጥረትም ነበረባቸው። በያ ላይ ወርኪንግ ኮንዲሽን አያያዟ የሰራተኞችን የፕሮሌታሪየት አያያዟ የራሽያ ከአውሮፓ ውስጥ ካሉ የከፋው ነበርና በዚህ ምክንያት ለራሽያን 1917 ሪቮሉሽን መነሻ ዋነኛ ምክንያቱ ኤ ላይ ዘ ሚሊተሪ ሉዝ ዘ ራሽያ ሰፈርድ ኢን ወርልድ ዋር ዘ ፈርስት ይሆናል ማለት ነው። ሌሎቹ ምርጫ ስንመለከታቸው ቢ ላይ ዘ አሳሲኔሽን ኦፍ ራስፑቲን ባይ ዘ ሶሻሊስት ነው የሚለው። ራስፑቲን ያው በአንድ ፖለቲካል ግሩፕ መሪ የነበረ ነው በዛን ሰዓት። የእሱ መገደል አውትብሬክ ለራሽያን ሪቮሉሽን ምልክት ነበር እንደሚነሳ ያሳየው እንጂ ዋነኛ ፋክተር አልነበረም። ሲ ላይ ዘ ኢምፖዚሽን ኦፍ ሃርሽ ትሪቲ ባይ ጀርመን ኦቨር ራሽያ ነው የሚለው። ይህ ከራሽያን ሪቮሉሽን በኋላ የተደረገ ስምምነት ነው። ይህ መነሻ ምክንያት አይደለም። በረስት ሉትስወርክ ላይ ሁለቱ ተስማምተዋል፣ ግን የኒውትራሊቲ ስምምነት የተስማሙት እንጂ ይሄ ጀርመን ያን ያክል ኢንፍሉዌንስ ያደረገችበት አልነበረም። በእርግጥ ሁለቱም ስምምነቱ እንደማይዘልቅ ያውቁት ነበር በዛን ሰዓት። ዲ ላይ the dismissal of the ዱማ by ሲዛርስ ኒኮላስ ዘ ሰከንድ። ዱማ የምንለው የፓርላመንት አይነት ነገር ነው። በእኛ እንደ ፓርላመንት አይነት ነገር ነው እና በዛን ሰዓት ይሄ ዱማ ሲወጣ የነበረ ነገር ነው እንጂ ያን ያክል ለጦርነቱ መነሻ ምክንያት አልነበረም። ይሄ ሁለተኛው ጥያቄ መልሳችን ኤ ይሆናል። ሶስተኛ one of the following was true about the period of Italian occupation of Ethiopia ነው የሚለው። ኤ the growth of heavy industries ጣሊያን ሄቪ ኢንዱስትሪ የማስፋፋት ምንም ፍላጎት አልነበራትም። እሷ ምንድነው ፍላጎቷ? መንገዶችን በተለያየ አካባቢ አሳፍታ ሪሶርሶችን ከተለያየ አካባቢ ማሰባሰብና የተለያዩ አካባቢዎችን እየሄዱ መቆጣጠር ነበር አላማዋ። ቢ ላይ
the introduction of decentralized administration ነው የሚለው። ይሄ እንደውም ተቃራኒ ነው። ጣሊያን ስትከተል የነበረው ሃይ ዲሴንትራላይዝድ አድሚኒስትሬሽን ነው። ምክንያቱም በጣም በተለያየ ቦታ ላይ በግሩፕ ከፋፍላ ኤርትራ ወደ 5 ቦታ ከፋፍላ አዲስ አበባ፣ ጎንደር፣ ሐረር ወደ 5 ቦታ ከፋፍላ ሃይ ዲሴንትራላይዝድ የሆነ አድሚኒስትሬሽን የተከተለችው። ሲ ላይ the expansion of road infrastructure ነው የሚለው። መልሳችን የሚሆነው ሲ ነው ማለት ነው። የተለያዩ ቦታዎች መንገድ አስፋፍቶ ሪሶርሶቹን ከተለያዩ ቦታዎች አኮሚዴት ማድረግና የተለያዩ ቦታዎች እንደፈለጋቸው እየተንቀሳቀሱ መቆጣጠር ነበር አላማቸው። ስለዚህ መልሳችን ሲ ነው የሚሆነው። ዲ the creation of an educated class። ይሄ በጣም የተቃረነ ጥያቄ ነው። ምክንያቱም ጣሊያን እንደውም ስታባርን የነበረው ኢትዮጵያ ላይ ኤዱኬትድ ክላሶችን ነው እንዳይቃወሟት ማለት ነው። አራተኛ how did the outbreak of World War II in Europe affect ኢትዮጵያ ነው የሚለው። A. It forced the Ethiopian resistance movement to change its tactics from guerrilla warfare to conventional warfare። ይሄ ኢትዮጵያኖች በሞገስ አሰግዶም እና በአብርሃም ደቦጭ አማካኝነት አዲስ አበባ ላይ በነበረው ስብሰባው ውስጥ ገብተው ቦምብ ግራዚያኒ ላይ ከጣሉበት በኋላ ያው ግራዚያኒ ኢትዮጵያን እንዲጨፈጭፉ ስላዘዘ ከያ በኋላ ሰው በጣም አንፖፑላር ነው የሆነው ለጣሊያን ማለት ነውና ወደ ሽፍትነት ወደ በቃ ባንዲትነት ወደ ሽፍትነት ባንዲት ሳይሆን ሽፍትነት አረላር አይነት ውጊያ ከጨበጣ ውጊያ ወደ ጎረላ ዋርፌር ነው የተቀየረው። ስለዚህ ኮንቬንሽናል ዋርፌር ቱ ጎረላ ዋርፌር ቢሆን መሆን ይችል ነበርና ይሄ መልስ ሊሆን አይችልም ኤ ማለት ነው። ቢ ላይ it gained Ethiopia the support of British government and hence facilitated its liberation ነው የሚለው። መልሱ ይሄ ነው። ያው ትሪፕል አላያንስ እና ትሪፕል ኢንተንት የሚባሉት ሮፕ ውስጥ በሁለተኛ ዓለም ጦርነት ያው ትሪፕል አላያንስ እንደተሸነፉ ይታወሳል። ስለዚህ ብሪቲሽ ኢስት አፍሪካ ላይ የነበራትን ግዛት በዛን ሰዓት ኢጣሊ ያው ከአጌነስት ሳይድ ስለነበረች ከብሪቲሽ ኢጣሊያን ኢስት አፍሪካ ለብሪቲሽ ስጋት ስለነበረ አውሮፓ ውስጥ ኢጣሊን ካሸነፉ በኋላ ቀጥታ ወደ ኢትዮጵያ ነው የመጣችው። ስለዚህ ረድታታለች ማለት ነው ኢትዮጵያን ብሪቲሽ። ሲ it led British to focus on Europe and hence delayed Ethiopian liberation። ያው የአውሮፓውን እንደጨረሱ ቀጥታ ወደ ኢትዮጵያ ነው የመጡት። ይሄ ሊሆን አይችልም። ዲ ላይ it led to the reduction of Italian troops in Ethiopia and hence encouraged the growth of resistance movement። ይሄ ኮንትሪቢዩተር ፋክተር ነው። በእርግጥ ኢትዮጵያን ፓትሪዮቲክስን አግዘዋቸዋል በሎጂስቲክስ በምንም ግን ይሄ አውሮፓ ውስጥ ያለው ጦርነት ሲጠናቀቅ ወደ ኢትዮጵያ መጥተው አግዘዋል። እንደ ኮንትሪቢዩተር ፋክተር መሆን ይችላል ማለት ነው። ስለዚህ ትክክለኛ መልሳችን አራተኛ ጥያቄ ቢ ይሆናል ማለት ነው። እሺ ወደ አምስተኛው ጥያቄ ከመሄዳችን በፊት እስካሁን ድረስ ካያችሁት ቪዲዮ ተመችቷችኋል ማለት ነው። ላይክ እና ሼር እንዲሁም ሰብስክራይብ አድርጉት። እንዲሁም ደግሞ ሁሌም መለቃቸው ቪዲዮዎች እንዲገቡላችሁ ተፈለጋችሁ የኖቲፊኬሽን ምልክቷን አብሯት። ስለዚህ በቀጥታ ወደ አምስተኛው ጥያቄ እናልፋለን ማለት ነው። አምስተኛ why was the UNO established ዩናይትድ ኔሽን ኦርጋናይዜሽን ማለት ነው። ኤ to resolve international conflict peacefully። መልሳችን ኤ ይሆናል ማለት ነው። ዩናይትድ ኔሽን ኦርጋናይዜሽን ዋነኛ የተመሰረተበት ምክንያት ዓለም ላይ የሚነሱ ግጭቶችን በሰላም መንገድ መፍታት ነው። ይሄ ደግሞ በቃ የሁለተኛው ዓለም ጦርነት በሰላም እንዲጠናቀቅ የተቻለውን ሁሉ አድርጓል። ከዛ በሁለተኛው ዓለም ጦርነትም እንዲሁ እነ ሪዞልቭ ተሰብስበው ኢዝላንድ ውስጥ የመከሩት ይሄንን ነው። ስለዚህ መጀመሪያ ተልእኮ ዓለም አቀፍ ግጭቶችን መፍታት ነው ማለት ነው። ቢ ላይ ቱ ፋይት አጌንስት ግሎባል ክላይሜት ቼንጅ ይሄ ዋና ሚሽኑ አይደለም። ሲ ቱ ፕሮቫይድ ኤ ዌይ አውት ኦፍ ኮልድ ዋር ፖለቲክስ ነው የሚለው። ኮልድ ዋር ፖለቲክስ ያው ከሁለተኛ ዓለም ጦርነት በኋላ የመጣ ነው። 1945 ጀምሮ እስከ 1991 አካባቢ ያለውን የሚይዝ ነው። ይሄ ዩኤን የተመሰረተበት ዋነኛ ምክንያት አይደለም። ከዚህ በኋላ ከተመሰረተ በኋላ የመጣ ነው። ዲ ቱ ፋሲሊቴት ዘ ፕሮሰስ ኦፍ ዲኮሎናይዜሽን ነው የሚለው። በእርግጥ የተወሰነ ሰም ሮል ተጫውቷል፣ ግን ያን ያክል ፍላጎቱ አልነበረውም። ያን ያክል የተወጣው ሚሽን የለም። ስለዚህ የአምስተኛው ጥያቄ ትክክለኛ መልሱ ኤ ይሆናል ማለት ነው። 6 What did the anti-colonial movement in Algeria and Kenya in the 1950 have a common?
ያው የአፍሪካን ሀገሮች ከኢትዮጵያ ከላይቤሪያ በስተቀር አብዛኞቹ በ1950ዎቹ ጀምሮ ከ58 አካባቢ ጀምሮ የወጡ ናቸው። ነፃ የወጡ ሀገሮች ናቸው። ስለ አልጄሪያ እና ስለ ኬንያ ነው አሁን የተጠየቅነው። ኮመን የሚያደርጋቸው ምንድን ነው የሚለው ኤ ላይ both were led by leaders who supported the Indian tactics of peaceful resistance። ሁለቱም መጀመሪያ አካባቢ ላይ በሰላም ነበረ ነፃነትን የጠየቁት፣ ግን በተለይ ኬንያ ውስጥ እንግሊዝ ጭፍጨፋ ካደረገች በኋላ ግን ወደ ነን ቫዮለንት ስትረግል ነው የሆነ የቀጠለው ማለት ነው። ወደ ትጥቅ ነው ያመራው ማለት ነው። ቢ both were the urban based movement that sought to advance the interest of the middle class ነው የሚለው። ይሄ በአብዛኛው በኬንያ ውስጥ የነበረ ነው። ይሄኛው ሚድል ክላሶች ኢንተረስትን በከተማ ሙቭመንት ያደረጉት የኬንያ ውስጥ ነው። ኬንያ ውስጥ የነበረ ነው። ፈረንሳይ ውስጥ አልጄሪያ ውስጥ ፈረንሳይ ነው ያው ቀኝ ግዛት የያዘቻት። ነጮችና ጥቁሮች ነበሩ እዛ ግሩፕ ያላቸው። በእርግጥ ነጮች ኮምፕሌት ኢንዲፔንደንስ አይፈልጉም ነበር በዛን ሰዓት፣ ግን ይሄኛው ኮመን ያደረጋቸው ሲ ቦዝ ኢኒሺያሊ ኦፖዝድ ኮምፕሌት ኢንዲፔንደንስ በት አክሴፕትድ ኢን ላተር። ይሄ አልጄሪያ ላይ የነበረ ነው። አልጄሪያ ውስጥ የነበሩት ነጮች ኮምፕሌት ኢንዲፔንደንሱን አይፈልጉትም ነበር። ኬንያ ግን ትፈልጋለች። ይሄ ኮመን ያደረጋቸውም። ዲ ላይ ቦዝ ትራይድ ፒስፉል ሜተድ በት ሪዞርትድ ቱ አርምድ ሬዚስታንስ ወይን ዛት ፌልድ። ያው ፒስፉል ሬዚስታንሱ አልሳካ ሲላቸው ቀጥታ ወደ ቫዮለንት ስትረግል ነው የገቡት ማለት ነው። ከነን ቫዮለንት ስትረግል ወደ ቫዮለንት ስትረግል። ስለዚህ መልሳችን ትክክለኛ ሊሆን የሚችለው ዲ ነው ማለት ነው። የስድስተኛው ጥያቄ ማለት ነው። ወደ ሰባተኛው ጥያቄ ስናልፍ why did independent African states establish the organization of African Unity ነው የሚለው in 1963። ያው አፍሪካን ዩኒየን ወደ ኦርጋናይዜሽን ኦፍ አፍሪካን ዩኒቲ በ1963 ተቀይሯል። ስለዚህ ስታብሊሽ የሆነበት ትክክለኛ ምክንያት ምንድን ነው ነው ጥያቄው እዚህ ጋር ማለት ነው። ኤ ላይ because they wanted to establish an association independent of the superpower። እዚህ ጋር ሲያስቡ የነበረው እነ ኃይለ ሥላሴ እነ ጆሞ ኬንያታን መጥቀስ እንችላለን። ከጋና እንዲሁ በተለያየ አጋጣሚ የተለያየ ቦታ ላይ ኮንፈረንስ ከ6 በላይ ጊዜ ተሰብስበው ለንደን ላይ፣ ማንቸስተር፣ እዛው ጋና ውስጥ አክራ ላይ ከያ በኋላ ምንድነው ያሰቡት? እንዴት አፍሪካ ከአውሮፓና ከዓለም ጋር ኮምፒት ትወዳደር ነው ያሉትና ለዚህም ደግሞ አንድ ሱፐር ኮንቲኔንት መፍጠር ነበር አላማቸው። ግን ዋነኛ ተልኳቸው በዛን ሰዓት እንዴት ቀኝ ግዛትን ከአፍሪካ እናስወጣ፣ እንዴት የነጮችን የበላይነት እናስወግድ የሚለው ላይ ነው የመከሩትና ሌሎች ምርጫ እስኪ እንያቸው። ቢ ላይ because they wanted to advance the struggle against colonialism ነው የሚለው። ትክክለኛ መልሳችን ሊሆን የሚችለው ይሄ ነው፣ ቢ ማለት ነው። ዋነኛ ጥያቄያቸው ኮሎኒያሊዝምን እንዴት እንዋጋ፣ እንዴት አፍሪካን ከአውሮፓ ጋር እናወዳደር የሚለው ነበር የዛን ጊዜ ጥያቄያቸው ማለት ነው። ሲ ላይ because the United States had encouraged them to do so። ዩናይትድ ስቴትስ ይሄ ዲኮሎናይዜሽን ፋሲሊቴትድ ስላደረገችላቸው ነው የሚለው። ይሄ ምንም ሊሆን አይችልም ሲጀመር። ዲ አይገናኝም ጥያቄው ምርጫው ዲ because they desired to spread democracy across the continent። ይሄ ዋነኛ ተልዕኮ አልነበረም። ኮሎናይዜሽን መቃወም ነበር የኦርጋናይዜሽን ኦፍ አፍሪካን ዩቲሊቲ ዋነኛ ተልዕኮ። ስምንተኛ which one of the following institution in Ethiopia was rebuilt with the help of the United States of America ማለት ነው in the post liberation period? A the imperial body of telecommunication, B the imperial bodyguard, C the imperial highway authority, D the parliament። አሁን ይሄን ጥያቄ እንዲሁ ስናየው በደንብ ማሰብ አለብን። ምክንያቱም ዩናይትድ ስቴትስ ኦፍ አሜሪካ አንድን ሀገር ልረዳ የምትችል ፖሊሲዋል የዩናይትድ ስቴትስ ኦፍ አሜሪካ ለእሷ የሆነ ነገር ማግኘት መቻል ማምጣት አለበት እና የሆነ ኢንፍራስትራክቸር እንደዚህ አይነት ነገሮች ላይ ነው ብዙ ጊዜ እርዳታ የምታደርገውና ኤሪያ ስንመለከተው the imperial body of telecommunication ይሄን ልረዳችንም። ቢ ላይ the imperial body of bodyguard ነው የሚለው የመንግስቱን የግል ጠባቂዎች ነው የሚለው። ይሄ አይሆንም። ሲ ላይ the imperial highway authority ይሄ መልሳችን የሚሆነው ሲ ነው ማለት ነው። እንዲህ አይነት ኢንፍራስትራክቸሮች ለሷም ጥቅም የሚሰጣትን ነገሮች ፖሊሲዋም ስለሚደግፍ እንደዚህ ጀነራላይዝ አድርገን ማሰብ አለብን። እንዲህ አይነት ጥያቄ ሲገጥመን ዲ the parliament ነው የሚሆነው። መልሳችን ሊሆን የሚችለው ሲ ነው የሚሆነው ማለት ነው። ወደ 9ኛው ጥያቄ ስናልፍ
One of the following was a consequence of 1973-74 famine for the imperial government of Ethiopia. የ1973 እና 74ቱ ረሃብ ለኢምፔሪያል ገቨርንመንት ኦፍ ኢትዮጵያ ኮንሲኩዌንስ የሆነው ምንድነው ነው የሚለው። ኤ ዘ አዶፕሽን ኦፍ ራዲካል ላንድ ሪፎርም ፕሮግራም። በቃ ዋነኛ ኢሚዲየትም ኮዝ ባልኑ ማንኛም ኮዛል ነው ኤ ነው የሚሆነው። ምክንያቱም በዛን ሰዓት በወሎ አካባቢ በተለይ በጣም ከፍተኛ ረሃብ ተቀስቅሶ ነበርና እዛ አካባቢ ያሉት ሰዎችን እያስነሱ ወደ ወለጋ አካባቢ ማስፈር ነው የተያዘው የነበረው ማለት ነው የዛን ሰዓት። ስለዚህ ራዲካል ላንድ ሪፎርም ፕሮግራም ነው የተደረገው። ይሄ እንዲደረግ ነው ኮንሲኩዌንስ የሆነው 1973-74 ረሃብ ማለት ነው። ሌሎቹ ምርጫ ስንመለከታቸው ቢ ላይ ዘ ሉዝ ኦፍ ሌጂቲማሲ ፎር ዘ ሪጅም ኃይለ ሥላሴ እንዲወድቁ ማለቱ ነው። ይሄ ጋር ኃይለ ሥላሴ እንዲወድቁ ያው የተማሪዎች አመጽና በኋላ ደግሞ የሚሊተሪ ካምፑም ያነሱባቸው ተደብላልቆ ነው እንጂ ኃይለ ሥላሴ እንዲወድቁ ሆነው በረሃቡ ምክንያት አልነበረም። ሲ ላይ the inability of the government to replace the Somalian invasion ይሄኛው ሎንግ ኮንሲኩዌንስ ነው። በእርግጥ ገቨርንመንት እንዲዳከም ተጽዕኖ ነበረው፣ ግን የሶማሊያን ኢንቫዥን መመለስ አልቻለም ነው የሚለው። ግን ካራማራ ላይ ኢትዮጵያ አሸንፋለች። ስለዚህ ይሄኛው መልስ ሊሆን አይችልም። it can replace ኢትዮጵያ ሪፕለስ ማድረግ ይችላ ነበር ይሄንን ሲ ሊሆን አይችልም ማለት ነው። ዲ the withdrawal of US support from the government በረሃቡ ደስተኛ አይደለችም ዩኤስኤ፣ ግን ይሄም ማጀር ካውዛ አይደለም። በእርግጥ ዩኤስኤ በረሃቡ በዛን ሰዓት በነበረው ረሃብ ደስተኛ አልነበረችም፣ ግን ለኮንሲኩዌንሱ ይህ አልነበረም። ትክክለኛ መልሳችን ኤ ነው ማለት ነው። 9ኛ። እሺ ወደ 10ኛው ጥያቄ ከማለፋችን በፊት ግን ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። Question number 10. Which of the following was responsible for unpopularity of the Derg regime? A. Using violence against opposition group. ይሄ ለደርግ መጠራት ዋነኛ ምክንያት ከነበሩት ውስጥ ኤ ነው ማለት ነው። ይሄ በጣም ማሰቃየት ነበር የነበረው። በተለይ እና አባ የሚባሉ የተለያዩ ፖለቲካል ፓርቲዎች ኢትዮጵያ ውስጥ የነበሩትን እያሳደደ በጣም ዘግናኝ ጭፍጨፋዎችን ያደረገው። ይሄ በህዝቡ ዘንድ በሁሉም ዘንድ አንፖፑላሪቲ ካደረገው ነገር ውስጥ ደርግን ዋነኛ ምክንያቱ ኤ ይሆናል ማለት ነው። ቢ ላይ ኦርጋናይዚንግ ዘ እድገት በህብረት ካምፓጅን ነው የሚለው። የእድገት በህብረት የምንለው እንደ ሶሻሊዝም አይነት ሪዮት ያለው ነው እና በግሩፕ የመስራት በደቦ ገጠር ውስጥ እንደዚህ አይነት ነገሮችን የሚያካትት ነው። ይሄ ለመጠራት ምክንያት አልነበረም። ሲ ላይ ፎርሜሽን ኦፍ አን አሊያንስ ዊዝ ሶሻሊስት ኩባ ነው የሚለው። ከሶሻሊስት ሀገሮች ውስጥ ግንኙነት ነበረው በእርግጥ ደርግ ከራሽያ እና ከኩባ። ይሄ ለመጠራት ምክንያት ግን አይደለም። ዲ ላይ the passage of the land reform proclamation ነው የሚለው። ይሄ እንደውም በፕሮሌታሪያት በዝቅተኛው የመደብ ክላስ ተወዳጅ እንዲሆን ያደረገው በእርግጥ ከሰራቸው አንድ ጥሩ ነገር ተብሎ ከሚታሰቡት ውስጥ አንደኛው ዲ ነው ማለት ነው። ግን ይሄ ለመጠራቱ ምክንያት ሊሆን አይችልም ማለት ነው። ስለዚህ መልሳችን የ10ኛው ጥያቄ ኤ ይሆናል ማለት ነው። 11ኛ which of the following helped Italy achieve unification in the 19th century ነው የሚለው። ኤ the spread of Italian nationalism in the peninsula። ይሄ እንግዲህ ለ11ኛው ጥያቄ ዋነኛ ምክንያቱ ለኢጣሊያን ዩኒፊኬሽን አንድ መሆን ኤ ላይ ያለው ይሆናል ማለት ነው። the spread of Italian nationalism in the peninsula በ1848 ዩሮፕ ውስጥ በጣም ከፍተኛ አፕራይዚንግ የሆነ ሪቮሉሽን አፕራይዚንግ የህዝብ አመጽ ነበርና ይሄ ደግሞ የህዝብ አመጽ ኢጣሊ ውስጥም ተከስቶ ነበረ። ሲሲሊ ላይ ከምትባል ከተማ ውስጥ ጀምሮ ከዛ ወደ ኢጣሊያን ፔኒንሱላ አካባቢዎች ተስፋፍቶ ለኢጣሊያን ዩኒፊኬሽን ዋነኛ ፋክተር ነበር ማለት ነው። ስለዚህ መልሱ ኤ ነው። ሌሎቹም ምርጫ ስንመለከታቸው ቢ ላይ the support of France and Austria to the Italian case ነው የሚለው። ፈረንሳይ ረድታታለች በእርግጥ ኢጣሊያን። አውስትሪያ ግን በጣም ኃይለኛ ኦብስታክል ነበረች ለኢጣሊያን ዩኒፊኬሽን ማለት ነው። ስለዚህ ቢ ሊሆን አይችልም። ሲ ላይ the adoption of policy of neutrality by Cavour in the Crimean War ነው የሚለው። ካቮር የፒድሞቱ ንጉስ ነው፣ ሩለር ነው። ስለዚህ እንትናን ኦስትሪያን በቀላሉ ለማስወገድ የፈረንሳይን አሊያንስ ፈልጎ ለናፖሊዮን ሂል ደብዳቤ ጽፎለት እንዲረዳው በምላሹ ደግሞ በክራሚያን ዋር ለመሳተፍ ደብዳቤ ጽፏል። ስለዚህ
ኒውትራሊቲ ፖሊሲ ተከትሏል የሚለው ይሄ አይሆንም ማለት ነው። ኒውትራሊቲ አልነበረም የተከተለው የፒድሞቱ ገዢ ካቮር ማለት ነው። ዲ ላይ the weakening of the power of the pope in Europe የፖፑ ስልጣን ስለተዳከመ ነው አውሮፓ ውስጥ ነው የሚለው ይሄ ሊሆን አይችልም። ግን ሲጀመርም መጀመሪያውኑ በዩኒፊኬሽን ኦፍ ኢጣሊ ላይ ፖፑ ተሳትፏል መጀመሪያ አካባቢ ላይ። በኋላ ግን ግዛቴን አጣለሁ በሚል ከዩኒፊኬሽኑ ለቀው ወጥተዋል። ግን ለኢጣሊያን ዩኒፊኬሽን ዋነኛ መንስኤ ይህ አልነበረም። ስለዚህ የ11ኛው ጥያቄ መልሳችን ኤ ይሆናል ማለት ነው። ኩዌሽን ነምበር 12 In what ways did the British and French system of administration in colonial Africa differ? የብሪቲሽ እና የፈረንሳይ የኮሎኒያል አገዛዝ በአፍሪካ በምንድን ነው የሚለያየው ነው የሚለው። ኤ ላይ the British used excessive force in their colonies while the French rarely resorted to violence. ሁለቱም ፎርስን ተጠቅመዋል አፍሪካ ውስጥ ለመግዛት። ግን የጣሊያን በጣም የፈረንሳይ በጣም የከፋ ነበር። ስለዚህ ይሄኛው እኩል ሊያደርጋቸው አይችልም ማለት ነው። ቢ ላይ the British ruled indirectly through local chiefs while the French ruled directly themselves. ብሪቲሽ ያው በሩቅ ምስራቅ በሳውዝ ኢስት ኤዥያ በጣም ቢዚ ስለነበረች በወቅቱ የዛ ሪዚስታንስም ከአፍሪካ ከፍ ያለ ስለነበረ በወቅቱ ኢንዳይሬክትሊ ሩል ነበር ስትጠቀም የነበረው የአፍሪካ ሎካል ቺፎችን እያሰለጠነች በዚሁ በአፍሪካ ተወላጅ ነበር የሚመሩት። ፈረንሳይ ግን ፈረንሳይ ግን ራሷ ነበር ስትመራ የነበረውና የሚለያዩት በዚህ ነው። ስለዚህ መልሳችን ቢ ላይ ያለው ነው የሚሆነው። ሲ ላይ the British used private companies in administrating their colonies while the French did not use such companies ነው የሚለው። ሁለቱም ካምፓኒ አልተጠቀሙም። ይሄ ጋር ሲ አይሆንም። ዲ ላይ the British sought to make African full citizenship while the French denied citizenship to Africans ነው የሚለው። እንደውም ፈረንሳይ አልጄሪያን አካባቢ ላሉ ዜጎች የተወሰነ ዜግነት ሰጥ ነበር እንጂ ብሪቲሽ ከነጥሩሽንም እንደ አይነት እንትን የተጻፈ ነገር የለም። ስለዚህ ዲ አይሆንም ማለት ነው። የ12ኛ ጥያቄ መልሳችን ቢ ይሆናል ማለት ነው። Question number 13 How did long distance trade helped in the consolidation of states in the Gibe region ነው የሚለው። A through the introduction of modern firearms that helped rural defeat rivals. የጦር መሳሪያ በቀላሉ ማስገባት ስለቻሉ ተፎካካሪያቸውን ስላሸነፉ ነው የሚለው። ሲነገድ የነበረው በዛን ሰዓት ከዛ አካባቢ ብዙ ጊዜ ስሌቭ ነው ወደ ውጪ ወደ ሳውዲ አረቢያ ምናምን የሚላከው እንጂ እንዛ ደግሞ ወደዛ ኦርናመንት የተለያዩ የዕጣን አይነቶች ነው እንጂ የሚገቡት የጦር መሳሪያ አልነበረም ወደዛ አካባቢ። ቢ ላይ by introducing new idea and practice that legitimize the power of ruler. በዛ አካባቢ ላይ በቃ ትክክለኛ መንስኤው ይሄ ነበረ። የሎንግ ዲስታንስ ትሬድ ኢፌክት ማለት ነው። የተለያዩ ሀሳቦች ገብተዋል። የኪንሺፕ የንጉስ አይነት ያው በዛ አካባቢ በገዳ ሲስተም እንደሚተዳደሩ ይታወቃል። ስለዚህ አባዱላ የሚባለው ይሄ ገዳ ሲስተም በየ8 ዓመቱ የሚቀያየር ነው። የንጉስ ዘር ደግሞ ማለት ሌክቲማይዝ የሆነ በየዓመቱ በፈለገው ጊዜ ስልጣን የሚለቅ በፈለገው ጊዜ ደግሞ የራሱን ዘር የሚተካ አይነት ነው። ይህንን አይዲያ ነው ኢንትሮዲዩስ አድርገው ወደዛ አካባቢ የተለያዩ ይህን ብቻ ሳይሆን ይህንንም ጨምሮ የተለያዩ ሀሳቦች ወደዛ አካባቢ በሎንግ ዲስታንስ ትሬድ አማካኝነት የገቡት ማለት ነው። መልሳችን ሊሆን የሚችለው ቢ ነው። ሲላይ by introducing the idea of kinship from the Christian kingdom ነው የሚለው። ይሄ ከክርስቲያን ኪንግደም ብቻ አይደለም። ሲጀመርም የክርስቲያን ኪንግደም ብዙ ነጋዴዎች አልነበሩም። ከሙስሊም ነበሩ ብዙ ጊዜ እዛ ከሐረር አካባቢ ወይም ደግሞ ከታች ከሶማሊያ አካባቢ የነበሩ ነጋዴዎች ስለነበሩ ግን ኢንትሮዲዩሲንግ ኪንግሺፕ ከክርስቲያን ኪንግደም ወስደዋል። ግን ይሄ ማጆር ፋክተሩ አይደለም፣ እንደ ኮንትሪቢዩት ፋክተር ግን ነው። ዲ ላይ by bringing message of encouragement from early horizon ነው የሚለው። ከተለያየ አካባቢ ገዢዎች የድጋፍ ደብዳቤ ስላገኙ ነው የሚለው። ይህ አይሆንም ማለት ነው። ስለዚህ 13ኛ ጥያቄ ትክክለኛ መልሳችን ቢ by introducing new idea and practice that legitimize the power of rulers ይሆናል ማለት ነው። እሺ ወደ 14ኛው ጥያቄ ስናልፍ what was the major difference between the administrative style of Emperor Theodorus and ዮሐንስ? A Theodorus employed European in his administrative while ዮሐንስ did not. ይሄ ሁለቱም አላረጉ ቴዎድሮስም ዮሐንስም። በእርግጥ ዮሐንስ ከእንግሊዞች ጋር የተወሰነ ግንኙነት ነበረው፣ ግን
ሁለቱም አውሮፓኖች ኢምፕሎይድ አድርገው ያሰሩት ስራ የለም። ቢ ላይ ቴዎድሮስ ሳውት ቱ ዩዝ ሞደርን ቴክኒክስ ኦፍ አድሚኒስትሬሽን ዋይል ዮሐንስ ዲድ ኖት። ሁለቱም ሞደርን ስቲክስ በጊዜው ሞደርን የሚባል ቴክኒክ ኦፍ አድሚኒስትሬሽን ተጠቅመዋል። ግን በጊዜው ነው፣ ያን ያክል ሞደርን የሚባል ሁለቱም የተጠቀሙት ነገር የለም። የሁለቱም ወደ ሪሊጂዮስ ያጠቃ ነው አገላለጻቸው ማለት ነው። ሲ ላይ ቴዎድሮስ ሳውት ቱ ዩዝ ዘ ቸርች ኢን ሂስ አድሚኒስትሬሽን ዋይል ዮሐንስ ዲድ ኖት። ሁለቱም ቸርችን ነው የተጠቀሙት። ሁለቱም ስትሪክትሊ ፎሎድ ኢትዮጵያን ኦርቶዶክስ ቸርች። ሁለቱም የዛ ነው። ይሄም ሲም አይሆንም ማለት ነው። ዲ ቴዎድሮስ ሴንትራላይዝድ ፓወር ኢን ሂዝ ሃንድስ ዋይል ዮሐንስ ዲድ ኖት። ቴዎድሮስ ያው ሴንትራላይዝድ የሆነ አድሚኒስትሬሽን የተጠቀመው፣ ዮሐንስ ግን በትንሹም ቢሆን ለሎካል ቺፎች ሪኮግኒሽን ሰጥቷል። ስለዚህ የሚያለያያቸው ይሄ ነው። በደንብ ለማየት ሞክሩ። ትክክለኛ መልስ የሚሆነው ዲ ነው ማለት ነው። የ14ኛው ጥያቄ ኩዌሽን ነምበር 15 ዋት ዋዝ ዘ ታክቲክ ዩዝድ ባይ ዘ ኢትዮጵያን ቱ ኢንጀክት ዘ ኢጣሊያን አውት ኦፍ ዘ መቀሌ ኢን ጃንዋሪ 1896 ነው የሚለው። ኢትዮጵያ የተጠቀመችውን ስልት ነው በ1996 መቀሌ የተደረገው ጦርነት። ኤ ኢንሲስቲንግ ሪቤሌሽን አጌንስት ዘም ኢን ኤርትራ፣ ኤርትራ ውስጥ አመፅ እንዲነሳሳ በማድረግ ነው። ይህ አይደለም። በእርግጥ ኤርትራ ውስጥ አመፅ ተነስቷል። ግን ያ የሆነው መጀመሪያ አካባቢ ላይ ኤርትራ ኮሎኒያሊዝም ተይዛ ነበር እና ተቀብለው ነበር ህዝቦቹን በፍቃዳቸው። ግን በኋላ ጣሊያን እየከፋች ስትሄድ በራሳቸው አመፅ ነው ያስነሱት እንጂ ኢትዮጵያ አልነበረችም ያንን አመፅ ያስነሳችው። ቢ ላይ ዲኔይንግ ዘም አክሰስ ቱ ሶርስ ኦፍ ዋተር። ስለዚህ መልሱ የሚሆነው ይሄ ነው። ኢምፐረስ ጣይቱ ባዘዘችው መሰረት ወደ 900 የሚደርሱ ወታደሮችን እዛው ምንጩ ጋር እንዲገደሉ ነው የተደረገው እና ራስ መኮንን የትግሬ አካባቢ የሰፈረውን የኢጣሊ ጦር በሙሉ ከቦ ምኒልክ ከዚህ እንደደረሱ ከዋሻ ውስጥ አልወጣ ሲላቸው የውሃ የሚያገኙበትን ምንጩ እንዲደፈን የተደረገው እና የተጠቀሙት ስትራቴጂ መቀለ 1896ቱ ቢ ላይ ያለው ዲኒንግ ዘም አክሰስ ቱ ሶርስ ኦፍ ዋተር ይሆናል ማለት ነው። ሲ ላይ ሚስሊዲንግ ዘ ስሮ ኦፍ ፎልስ ሙቭመንት ኦፍ ትሮፕስ ነው የሚለው። ይሄ በአድዋው ጦርነት የተደረገ ነው። ይሄ ባሻው ዓለም የሚባለው ለሁለቱም ኤጀንት የነበረ ሰውዬ ወሬ አመላላሽ ነውና የተሳሳተ ኢንፎርሜሽን ለጣሊያን ወታደሮች ስለ ኢትዮጵያ እንደዚህ አይችሉም፣ የታጠቁት በጣም ባክዋርድ የሆነ መሳሪያ ነው እና ቁጥራቸውም ትንሽ ነው ምናምን ብሎ የፎልስ ሚስሊዲንግ ኢንፎርሜሽን የሰጣቸው ባሻው ዓለም የሚባለው ሰውዬ ነው ማለት ነው። ስለዚህ ይሄ ለአድዋው ጦርነት ነው ፋክተሩ እንጂ ለመቀለው አይደለም። ዲ ላይ ስፕሪቲንግ ፕሮፓጋንዳ አጌንስት ዜር ኤርትራውያን አስካሪስ ነው የሚለው። ኤርትራን አስካሪስ ማለት የጣሊያን ቅጥረኛ ወታደሮች ማለት ነው፣ ከኤርትራ የተገዙ። እነኚህ ደግሞ ለእነኚህ ፕሮፓጋንዳ አጌንስት ዜር ፕሮፓጋንዳ ማሰራጨት ነው የሚለው። ፕሮፓጋንዳ ሳይሆን እነኚህ ለኢትዮጵያም የቆሙ በውስጡ ስለነበሩ በድብቅ ማለት ነው። ለእነሱ ፕሮፓጋንዳ በማሰራጨት ነው የሚለው። ይህም መልስ ሊሆን አይችልም። ትክክለኛ መልሳችን ቢ ነው ማለት ነው። 15ኛው 16ኛ ዋይ ዲድ ዘ ሸዋን ኖቢሊቲ ኦፖዝ ልጅ ኢያሱ? ቢካዝ ኤ ሂ ወርክድ ቱ ሪኮግናይዝ ኢትዮጵያ ፎሬን ፖሊሲ፣ ቢ ሂ ሳውት ቱ ኢንትሮዱስ ኤ ሞደርን ሲስተም ኦፍ አድሚኒስትሬሽን፣ ሲ ሂ ትሪንትድ ዘ ኦርቶዶክስ ቸርች ባይ ኮንቨርቲንግ ቱ ኢስላም፣ ዲ ሂ ትሪንትድ ዜር ፖለቲካል ፖዚሽን ኢን ዘ ኢምፓየር። ያው ሁሉንም ባንድ ያነበብኩላችሁ። እነኚህ በጣም ተቀራራቢ የሆኑ መልሶች ናቸው። እስኪ በትኩረት እናያቸው። ኤ ላይ ሂ ወርክድ ቱ ሪኮግናይዝ ኢትዮጵያ ፎሬን ፖሊሲ። የሱ ፎሬን ፖሊሲ የነበረው ወደ ሙስሊም ሀገሮች ነው። ከቱርክና ከጀርመን ነበረ በአብዛኛው የነበረው የፖሊሲ ግንኙነት። ስለዚህ ይሄ ሊሆን አይችልም ማለት ነው ኤ ላይ ያለው። ቢ ላይ ሂ ሳውት ቱ ኢንትሮዱስ ኤ ሞደርን ሲስተም ኦፍ አድሚኒስትሬሽን፣ ይሄ ሊሆን አይችልም። ምክንያቱም ሊሆን አይችልም ቢ ላይ ያለው ጥያቄውን ካየነው ለኢምፔሪያል ልጅ ኢያሱ ለሪፎርሚንግ ሌጋል ሲስተም ነው፣ ለካንትሪ ለዚች ሀገር ሌጋል ሲስተም ያመጣውን ለውጥ ነው የጠየቀውና ስለዚህ ቢ ላይ ያለው አቦሊሽን ኦፍ ሲስተም ኦፍ አይደንቲፋይንግ ሩበር ኤንድ ቲቭስ ነው የሚለው። ይሄኛው ነው የሚሆነው ማለት ነው ለዚህ ጥያቄ መልስ። ምክንያቱም ያሻሻለው ሌጋል ሲስተም ይሄ ሌባሻይና ቁረኛ ሲስተም ማለት ከሳሽና ተከሳሽ አብሮ የሚታሰርበት
ሌባ ሻይ ማለት ደግሞ በፊት ሌባ ሲሰርቅ ዙሪያውን የሄዶ የሆነ ጎሬ ተቆፍሮ እንደዚህ አይነት የሆነ ካስተም የሆነ አዳየት ነበር ያለውና በእንደዚህ አይነት የሚደረገውን እሱ ቀይሯል ወይም ደግሞ ትቶታል ማለት ነው ይሄን አይነት ስርዓት። ስለዚህ ከሌጋል ሲስተም አንጻር ሪፎርም ያደረገው ይህንን ነው። ከሌጋል ሲስተም አንጻር ጥያቄው ስለሚል ነው እንጂ ሌላው ልክ ሳይሆን ቀርቶ አይደለም። ኤ ላይም ያለው ልክ ነው፣ ግን ትክክለኛ መልስ መሆን አይችልም። ሲ ላይ ኤስታብሊሽመንት ኦፍ አን አውዲት ዲፓርትመንት ኢን ሚኒስትሪ ኦፍ ፋይናንስ፣ አዎ ይሄን አድርጓል። በተለይ ከትሪምቡል የሚባለው ይሄ ኦዲቲንግ አያያዝ በኋላ አንፖፑላሪቲ ያመጣበት ምክንያት ዋነኛውም ይሄ ነው። ዲ ላይ ኢንትሮዳክሽን ኦፍ ዘ ጀርመን ሌጋል ኮድ ቱ ዘ ካንትሪ፣ ፖሊሲው ምንም እንኳን ከነሱ ጋር ቢቀራረብም ማለት ከነሱ ጋር ወዳጅነት እንዲፈጥር ቢያደርገውም ግን ከዚህ ያመጣው ህግ አልነበረም። ስለዚህ ከሌጋል ሲስተም አንጻር ትክክለኛ መልሱ ቢ አቦሊሽን ኦፍ ዘ ሲስተም ኦፍ አይደንቲፋይንግ ግሩፕ በርስ ኤንድ ቲቭስ ይሆናል ማለት ነው። ኩዌሽን ነምበር 18 what was the main feature of the diarchy in the government of early 20th century Ethiopia? A. Rapid penetration of European institution of government. ዲያርቺው ጊዜ ኢምፔሪያል ዘውዲቱ እና በራስ ተፈሪ ወይም ደግሞ በኋላ ኃይለ ሥላሴ የተባለው ማለት ነው በሱ ጎራ መካከል የነበረው የፕሮግሬሲቭ እና የኮንዘርቫቲቭ አመለካከት ሩል ነው እና የዚህ ትክክለኛ ፊቸር የሆነው ምን የተጠየቅነው እና ስለዚህ ኤ ራፒድ ፔኔትሬሽን ኦፍ ዩሮፒያን ኢንስቲትዩሽን ኦፍ ገቨርንመንት ይህ አይደለም። በጣም ቆይቶ ነው ኃይለ ሥላሴ ነበር የዩሮፒያን ኢንስቲትዩሽን መግባት የሚፈልገው የፕሮግሬሲቭ ሳይድ ማለት ነው ራስ ተፈሪ። ይሄኛው ኤ ላይ ያለው አይሆንም ማለት ነው። ቢ ላይ ኮንሶሊዴሽን ኦፍ ፓወር ባይ ዘ ኢምፐረስ አት ዘ ኤክስፔንስ ኦፍ ዘ ሪኤጀንት ነው የሚለው። ፓወሩን አላጠናከረላትም፣ እንደውም ተፎካካሪዋን የሆነው በኋላ ራስ ተፈሪና ቢ ላይ ያለው መልስ ሊሆን አይችልም። የእሷን ፓወር አጠናከረላት ነው የሚለው እና በሪኤጀንት አማካኝነት ያው ሪኤጀንቷ ራስ ተፈሪ ነበር፣ በኋላ ግን ተፎካካሪዋን የሆነው እና ጥራሹንም ማለት ነው እና ቢ አይሆንም። ሲ ላይ ሪቫልሪ ቢትዊን ኮንዘርቫቲቭ ኤንድ ፕሮግሬሲቭ ግሩፕ ኢን ዘ ሩሊንግ ክላስ ነው የሚለው። በጣም ትክክለኛ መልሱ ይሄ ነው። ኮንዘርቫቲቭ የሚባሉት እና ኢምፐረስ ዘውዲቱ እና ሸዋን ኖቢሊቲ እና በቢሾፕ የሚደግፉት ነው። ፕሮግሬሲቭ ማለት ደግሞ በኃይለ ሥላሴ እና በያንግ ኤዱኬትድ ኢትዮጵያን የሚደገፍ ነው። በእነኛ መካከል ኃይለኛ ኢንተንስ የሆነ ፉክክር የነበረበት ጊዜ ነው። ስለዚህ መልሳችን የሚሆነው ሲ ነው ማለት ነው። ትክክለኛ የዲያርቺ ፊቸር ሲ ላይ ያለው ነው የሚሆነው። ዲ ለስ ሪቫልቫሪ አሞንግ ዘ ኖቢሊቲ ኮምፔርድ ቱ ዘ ፕሪሲዲንግ ፔሪድ ነው የሚለው። ይሄ ምንም አይተላለፍም። እንደውም እየቆየ ሲመጣ ኃይለ ሥላሴ በእነኚህ በሸዋን ኖቢሊቲ እና ለሱ ኦብስታክል የሚሆኑትን ቀስ እያለ ቀስ በቀስ እያንዳንዶቹን እያስወገደ በኋላ ያው ስልጣኑን 1930 ላይ እሱ ያዘ ማለት ነው። ስለዚህ ትክክለኛ መልስ የሚሆነው ሲ ነው ማለት ነው 18። እሺ ወደ ኩዌሽን ነምበር 19 ስንሄድ which one of the following provision of the 1931 constitution enabled the creation of autocratic rule by the emperor ኃይለ ሥላሴ ነው የሚለው። the provision which ይልና A gave the emperor the right to disband parliament at his own will ነው የሚለው። ኤ ላይ ያለው ገቨርንመንቱ ዲስባንድ ፓርላመንት በራሱ ፍላጎት ፓርላመንቱን ማዘዝ ይችላል ማባረርም ይችላል ነው የሚለው። እስኪ ሁሉንም ምርጫዎች እናያቸው። ቢ ላይ ስቴትድ ዘ ፓርላመንት ሹድ ሃቭ ሎወር ኤንድ አፐር ቻምበርስ፣ ይሄ የፊቸሩን ነው የሚያሳየው። 1931 ኮንስቲቱሽን ሰናቴ እና ዱፕቲስ የሚባሉት አሉ። ሰናቴ የሚባሉት አፐር ቼምበር የሚባሉ ናቸው። ዱፕቲስ የሚባሉት ደግሞ ሎወር ቼምበር የሚባሉ ናቸው። ይሄ ጸባው እንትሩን የሚያሳይ ፊቸሩን የሚያሳይ ነው እንጂ ኃይለ ሥላሴ አውቶክራቲክ ሩል እንዲይዝ ክሬት እንዲያረግ ያረገው ፋክተር አይደለም ማለት ነው። ቢ ላይ ያለው ሲ ላይ ያለው ስቴትድ ዛት ዘ ኢምፔረር ሹድ ቢ ዳይሬክት ኦፍ ዲሴንደንት ኦፍ ኪንግ ሰለሞን ነው የሚለው። አውቶክራቲክ ሩል ለመያዙ ይሄ ሳይሆን ይሄኛው የሚያሳየው ሌክቲማይዝ መሆኑን ነው። ማለት ከሰለሞን ተወልዶ ስልጣኑ በዴቪን ራይት አይነት ነገር መሆኑን የሚያሳይ ነው እንጂ አውቶክራቲክ ሩል እንዲይዝ ክሬት እንዲያደርግ የፈጠረለት አይደለም። ዲ ላይ ጋራንትድ ዘ ኢምፔረር ዘ ራይት ቱ ሳይን ትሪቲ ዊዝ ፎሬን ፓወርስ ነው የሚለው። ይሄኛው
ማንኛውም መሪ የሚያደርገው ነው እና ፊውቸሪቲውን የሚያሳይ ነው። ዋና ፋክተሩ ግን ኃይለሥላሴ አውቶክራቲክ ሩል እንዲያደርግ እያንዳንዱ ውሳኔ በሱ እጅ ነው የሆነው እና ያ ደግሞ አውቶክራቲክ ሩል የሚባለው ያ ነው እና ኤ ላይ ጌቭ ዘ ኢምፔረር ዘ ራይት ቱ ዲስባንድ ፓርላመንት አት ሂዝ ኦን ዊል በሱ ፍላጎት ነው። ፓርላመንቱ እንደው ለይስሙላ ወጣኝ ያው ፓርላመንት ኢንዲፔንደንት ሆኖ የሚሰራ እንትን ነው ከመንግስት ጋር እንትን የሚለው እና ግን እንደው ወጣ እንጂ ሩሉ በሱ ፍላጎት ነበር የሚንቀሳቀሰው እና ክሬት እንዲያደርግ አውቶክራቲክ ሩል ዋነኛ እንትን የነበረው ፕሮቪዥኑ ኤ ላይ ያለው ይሆናል ማለት ነው። ኩዌሽን ነምበር 20 why did the Ashanti Empire success in replacing the British in 1876 ነው የሚለው because ይልና the British had support from the French ይሄ ሊሆን አይችልም ምንም እንትን የለውም ይሄ ከዚህ ጥያቄ ጋር አይገናኝም። ቢ ላይ ድጋፍ አላገኘችም ከብሪቲሽ ከፍራንስ ማለት ነው። ቢ ላይ they had a well organized army አሻንቲ ኢምፓየር በዛን ሰዓት በጣም ከፍተኛ እውነት ለመናገር ጥሩ የሆነ well organized army ነበራቸው። ብሪቲሽን ብዙ ጊዜ ሳይያዙ የቆዩበትን ምክንያት ይሄ ነው እና ትክክለኛ መልሱ ቢ ላይ ያለው ነው የሚሆነው። ሲ they had witches who terrorized the British ነው የሚለው ይሄ ምንድነው? ብሪቲሽንን ለማሸበር አስማት ተጠቅመዋል ነው የሚለውና ይሄኛው ምንም ኢሬሌቫንት የሆነ ቼዝ ነው። ይሄ ትክክል አይደለም። ዲ ላይ they formed an alliance with the coastal fanti people ነው የሚለው እንደውም አጌነስት ነው የነበሩት በኮስታል ኤሪያ በዛው አካባቢ የነበሩት ፋናቲ ፒፕል የሚባሉ ነበሩ። ከነሱ ጋራ እንደውም ጥሩ የሆነ ሪሌሽን የላቸውም። ከነሱ ጋር አሊያንስ ህብረት አግኝተዋል ነው የሚለው እነሱ አላገኙም ነበርና ሳይያዙ የቆዩት በቀኝ ግዛት በተለይ እንግሊዝን ሪፕለስ አድርገው የቆዩበት ምክንያት ቢ ላይ they had well organized army ስላላቸው ነው ማለት ነው። ስለዚህ ይሄኛው ጥያቄ መልሳችን ቢ ይሆናል ማለት ነው። question number 21 what is prehistory ይሄ ጥያቄ ያው ስለ ሂስትሪ ሙሉን ነገር የሚይዝላችሁ ነው። በደንብ አድርጋችሁ ይሄንን ታዩታላችሁ ማለት ነው። ሂስትሪ በቃ የሚያልቀው እዚህ ላይ ነው። እውነት ለመናገር ይሄን በደንብ ሰፋ አድርገን ስናየው ፕሪሂስትሪ የምንለው ከሂስትሪ መጽሐፍ ከጀመረበት ወደ ኋላ ወደ ቢፎር ኦፍ ክረስት ያለው ነው። ያ ማለት መደቡ 4000 ነው። እናንተ ቴክስት 4000 ነው የሚለው አንዳንድ መጽሐፍ ላይ 6000 ነው የሚለው ግን በቴክስታችሁ ያዙ 4000 ጀምሮ ወደ ኋላ እስከ 40000 እስከ ስቶን ኤጅ ድረስ ያለውን የሚይዝ ነው። ስለዚህ ፕሪሂስትሪን በሶስት እንከፍለዋለን። ከዚህ ውስጥ ደግሞ ኦልድ ስቶን ኤጅ አለ፣ ሚድል ስቶን ኤጅ አለ፣ ኒው ስቶን ኤጅ አለ። ያ ማለት ፓሊዮቲክ ኤጅ፣ ሜሶሊቲክ ኤጅ ወይም ከዛ ደግሞ ኒዮሊቲክ ኤጅ የምንላቸው ማለት ነው። እነኚህን የሶስቱን ፊውቸሮች ከፕሪሂስትሪ ታያላችሁ። ዘን በውስጣቸው ምን ይካተታል የሚለውን በትንሹ ማየት ያስፈልጋል ማለት ነው። ከዛ ሂስትሪ ወደሚለው ስንመጣ ደግሞ አሁንም ሂስትሪ በሶስት ይከፈላል። ሂስትሪ ላይ ምን አለ? አሁንም አንሺየንት ሂስትሪ አለ፣ ሞደርን ሂስትሪ አለ፣ ሜዲቫል ሂስትሪ አለ ማለት ነው። አሁን ደግሞ ከዚህም ውስጥ ደግሞ አንሺየንት ሂስትሪ በኢትዮጵያ፣ አንሺየንት ሂስትሪ በአፍሪካ፣ አንሺየንት ሂስትሪ በአውሮፓ ብለን በሶስት እንከፍለዋለን ማለት ነው። አንሺየንት ሂስትሪ በኢትዮጵያ ጀምረን ስናይ ከ1000 ቢፎር ኦፍ ክረስት እስከ 1270 ድረስ ያለውን ያ ማለት የአክሱምን፣ የዳማትን የተለያዩ እንትኖችን የሚይዘው የሀዲያ ስቴት ፎርሜሽንን፣ ክርስቲያኒቲን ኢትዮጵያ ውስጥ አገባቡ፣ እስልምናን አገባቡን እንደዚህ አይነት የሚይዘውን የኢትዮጵያ አንሺየንት ሂስትሪ እዚህ ውስጥ ይካተታል ማለት ነው። የአፍሪካ ደግሞ አንሺየንት ሂስትሪ የምንለው ፖስት ፕሪ ኮሎኒያል ኤራ ማለት ነው። ያ ማለት የነ ዚምባብዌ የተለያዩ የአፍሪካ ግዛቶች እነሱን ያጠቃለለ ነው። የዩሮፕ ደግሞ ከኢሮፒያን አንሺየንት የምንለው ከ1250 ቢሲ እስከ 5 ቢሲ ድረስ ያለውን የሚይዝ ነው። የሮማን ገቨርንመንት፣ የበርዝ ፕሌስ ኦፍ ክርስቲያኒቲ እንደዚህ አይነት ነገሮችን የሚይዝ ደግሞ የኢሮፕ አንሺየንት ሂስትሪ ይባላል። እዚህ ጋር በደንብ ኮንሲደር አድርጋችሁ መገንዘብ ያስፈልገዋልና ብዙ ሰዓታችሁን ወስዶ በደንብ ትኩረት ሰጣችሁ ልታዩት የሚገባ ነውና የኢትዮጵያ ከ1270 እስከ 1875 ሜዲቫል ፔሪየድ ይባላል። ከ1875 እስከ ፕሬዘንት ያለው ሞደርን ፔሪየድ ይባላል። በውስጡ ምን ያካትታል የሚለውን በደንብ ማወቅ አለባችሁ።
የአፍሪካ ፕሪኮሎኒያል አንሽንት አለ፣ ኮሎኒያል ዱሪንግ ኮሎኒያል ሜዲቫል ፔሪድ አለ፣ ፖስት ኮሎኒያል ሞደርን ፔሪድ አለ። ምን ምን ያካትታል የሚለውን በደንብ ማየት ያስፈልጋል። የአውሮፓ ከአምስተኛው ሴንቸሪ ከ1250 ቢሲ እስከ 5 ቢሲ አንሽንት ኢሮፕ ሂስትሪ አለ። ከ5 ቢሲ እስከ 16ኛ ቢሲ ድረስ ሴንቸሪ ማለት ነው። ከ5ኛው ሴንቸሪ እስከ 16ኛው ሴንቸሪ ድረስ ሜዲቫል ሂስትሪ ኦፍ ዩሮፕ አለ። ከ16ኛው ሴንቸሪ እስከ ፕሬዘንት ሞደርን ሂስትሪ ኦፍ ዩሮፕ አለ። እነኚህን በውስጣቸው ምን ምን እንደሚያካትት በደንብ አድርጋችሁ ካወቃችሁ ሂስትሪ የትኛውም ጥያቄ ቴክስት ሆነ አዲሱም ቴክስት ሆነ የባለፈው ቴክስት ይህም በዚህ መንገድ ከተረዳችሁ ሂስትሪ ይቀላል ማለት ነው። አለበለዚያ ግን ከባድ ነው የሚሆነው እና ይህን እንድታዩት ነው። ስለዚህ ጥያቄውን ስናየው the study of the period before the beginning of writing ትክክለኛ መልሳችን ኤ ላይ ያለው ይሆናል። ቢ the study of non literate societies ነው። ያልተማሩ ናቸው ማለት አንችልም። በእርግጥ የተገናኘ ነው ከዚያ ጋር ሐሳቡ ጋራ፣ ግን መልሳችን ኤ ነው የሚሆነው። ሲ ላይ the method paleontologists use the dating fossils ነው የሚለው የተመዘገበ በቃ ማንኛውም የተመዘገበ ሂስትሪ ነው እንጂ የሚባለው ፕሪሂስትሪ አይባልም። ፕሪሂስትሪ ራይቲንግ ከመጻፉ በፊት የነበረው በስዕል በምናምን ተጽፎ የተገኘ ያ ነው ፕሪሂስትሪ የሚባለው። ዲ ላይ the method of archaeologists used to dig out material objects ያው አርኪኦሎጂስት አውስተው የተመዘገበ ሂስትሪ ነው። አርኪኦሎጂ ራሱ የቻለ ፊልድ ነው። ሶ መልሳችን የሚሆነው 21ኛ ኤ ይሆናል ማለት ነው። 22 which of the following is incorrect about the theory of evolution? correct about the theory of evolution ሁለት አይነት ቲዎሪዎች አሉ ስለ ሰው ልጅ አመጣጥ። ክሬሽናሊስት ቲዎሪ አለ፣ ዴቪን ራይት ክሬሽናሊስት ቲዎሪ እና ኢቮሉሽን ቲዎሪ ማለት ነው። ስለዚህ ከመጀመሪያው ምርጫዎች ስናያቸው ኤ ላይ argue that human were first civilized in ancient Greece and Rome ኢቮሉሽናል ቲዎሪ በቃ የሰው ልጅ አመጣጥን የሚያጠና ነው እንጂ የትጋው ሲቪላይዝ የትጋው እንትን አለ የሚለውን የትጋው ኢሊትሬት ናቸው የሚለውን የሚያጠና አይደለም። ስለዚህ ኤ ሊሆን አይችልም። ቢ ላይ argue that human beings are descendant of Adam and Eve ነው የሚለው ይሄ የክሬሽናሊስት ቲዮሪ ሐሳብ ነው ማለት ነውና ከአዳምና ከሔዋን የሰው ዘር የመጣው ነው የሚለው ይህ አይሆንም ማለት ነው። ሲ ላይ claim that human beings first originated in Europe ነው የሚለው የቱም ቦታ ሊሆን ይችላል። ወላ ለመናገር ቲዮሪ ኦፍ ኢቮሉሽናሊስት የሚያስቡት ግን ተነሳ የሚለው የሰው ዘር መጀመሪያ አፍሪካ ነው። እንደዛም ሆኖ ሲላይ ያለው ትክክል አይደለም። ዲ ስቴት ዛት ሂውማን አር ፕሮዳክት ኦፍ ናቹራል ሴሌክሽን ኤንድ አዳፕቴሽን በቃ ዋነኛ ሐሳቡ የቲዮሪ ኦፍ ኢቮሉሽን ይሄ ነው። የሰው ዘር የሆነ ቦታ ይወለዳል፣ ከዛ ከአካባቢውና ከኤንቫይሮንመንቱ ጋር የተስተካከለ ሰው ይቀጥላል፣ ያልተስተካከለለት ደግሞ ይሞታል። ስለዚህ የሰው ዘር የመጣው በናቹራል ሴሌክሽን በአብዛኛው ይሄ የቻርለስ ዳርዊን ጥናት ነው እዚህ ላይ የሚገኘውና እሱ ያስቀመጠው የሰው ልጅ ከዝንጀሮ አይነት ከጉሪላና ከቺምፓንዚ መጣ የሚለውን ያጠቃልላል ማለት ነው። የ22ኛው ጥያቄ መልሳችን ስለዚህ ዲ ይሆናል ማለት ነው። question number 23 which one of the following is correct about the Mesolithic age ነው የሚለው እንግዲህ ቅድም እንዳልኳችሁ ነው እነኚህ ፕሪሂስትሪ ላይ የሚጠቃለሉ ናቸውና የመጀመሪያው ፓሊዮቲክ ኤጅ ነው። ከዛ መካከል ላይ ሜሶሊቲክ ኤጅ ናት። ከዛ ኒዮሊቲክ ኤጅ ማለት ነው። ስለዚህ የተጠየቅነው ስለ ሜሶሊቲክ ኤጅ ኮሬክት የሆነውን ነው። ኤ it was a period that preceded the neolithic age ይሄ ልክ ነው፣ ምንም ጥርጣሬ የለውም፣ ትክክለኛ ዴፊኒሽኑ ነው። ቢ ላይ it defining future was the invention of the technology of fire technology of fire የተፈጠረው ፓሊዮቲክ ኤጅ ላይ ነው። በደንብ እንደዚህ አይነት ነገሮችን ሲ it is the longest of the three stone age in human prehistory ሎንገስት ሳይሆን ሾርተስት ኤጅ ናትና ሎንገስቱ ፓሊዮቲክ ነው። ከዛ ከ40 ሺህ እስከ 20 ምናምን ሺህ ያለውን እስከ 12000 ምናምን ድረስ ያለውን ይዛል። ከ12000 እስከ 10000 አካባቢ ያለችዋን ነው ሜሶሊቲክ ኤጅ የምትይዘው። ከዛ ከ10000 እስከ አንደኛ እስከ በርዝ ኦፍ ክረስት ኤጅ እስከሚጀመርበት ድረስ ደግሞ ኒዮሊቲክ ኤጅ ያለው ይይዛል ማለት ነው። ትክክለኛ መልሳችን ኤ ላይ ያለው ነው የሚሆነው። ዲ ላይ it witness the shift from hunting and gathering to agriculture ነው የሚለው ይሄ የሚያጠቃልለው በኒዮሊቲክ ኤጅ ውስጥ ነው የሚካተተው። የ23ኛ ጥያቄ ኤ ይሆናል ማለት ነው መልሳችን። question number 24 what was the central point of the theocratic theory of state formation ነው የሚለው ስለ ስቴት ፎርሜሽን
ስለ ቲዮክራቲክ ቲዎሪ ነው የተጠየቅነው። ስቴት ፎርሜሽን ላይ በአጠቃላይ ወደ 6 አይነት ዴፊኔሽን አሉ። አንደኛ ፎርስ ቲዎሪ አለ፣ ሁለተኛ ኢቮሉሽናሪ ቲዎሪ አለ፣ ሶስተኛ ዴቪን ራይት ቲዎሪ፣ 4 ሶሻል ኮንትራክት ቲዎሪ፣ 5 ትሬድ አለ፣ 6ኛ ኦሪየንታል ዲስፖቲዝም ቲዎሪ ማለት ነው። ከነኚህ ቲዎሪ ውስጥ ቲዎሪ ኦፍ ስቴት ቲዮክራቲክ ቲዎሪ ነው የተጠየቅነው እና እነኚህን 6ቱንም ልዩነታቸውን በደንብ ማወቅ ያስፈልጋል። አሁን እስኪ በቾይዞች ውስጥ ካሉ እንያቸው። ኤ ላይ ስቴት ዌር ፎርምድ አሎንግ ሪቨር ቫሊስ፣ ይሄ ማለት የኦሪየንታል ዲስፖቲዝምን ቲዎሪ የሚያጠቃልል ነው። የናይል የግብፅንና የሜሶፖታሚያን ማለት ነው። እነኚህን የሚይዝ ነው። 4ኛ ኤ ሊሆን አይችልም። ቢ ላይ ኢት ኢመርጅድ ዊዝ ዘ ኢመርጀንሲ ኦፍ ፕራይቬት ፕሮፐርቲ ነው የሚለው። ይሄ ማለት ከማን ጋር አብሮ ሊሄድልን ይችላል? ከኢቮሉሽናሪ ቲዎሪ ማለት። ኢቮሉሽናሪ ቲዎሪ ማለት አንድ ሰው በፓወርም ከቤት ውስጥ መሪ ሆነ፣ ከዛ ደግሞ የሰፈር መሪ ሊሆን ይችላል፣ ከዛ ከፍ እያለ እያደገ ሊመጣ ይችላል የሚለውን የሚገልጽልን ነው። በዛውም ሁሉን እንድዳስሳላችሁ እንድነካካላችሁ ብዬ ነው። ሲ ላይ ዘ ስቴት ኢመርጅድ ፈርስት ኢን ዘ ሚድል ኢስት ነው የሚለው። ይሄኛው የሚገናኘው በትንሹም ቢሆን ኦሪየንታል ዲስፖቲዝም ቲዎሪ ጋራ ነው። ሜሶፖታሚያ ቀድማ እንደተፈጠረች ያምናል ይሄ ቲዎሪ፣ ከግብፅም ቀድማ ማለት ነው። እና የሚገናኘው በትንሹም ቢሆን ከኦሪየንታል ዲስፖቲዝም ጋራ ነው። ሲ ዲ ዘ ስቴትስ ዌር ክሬትድ ባይ ሪሊጂየስ ኤክስፐርትስ ነው የሚለው። ትክክለኛ መልሱ ዲ ነው። ይሄ ምንም ጥያቄ የለውም።